የሚያምር ዱር የሚኖር በዱር ብቻ የሚገኝ የሚበላ እኔ በደንብ ነው የምበላው። እንደምን ቆያችሁ? እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ላስጎበኛችሁ የምፈልገው ምንድን ነው በተለይ በገጠሪቱ አካባቢ ያለው አረንጓዴነት፣ ለምነት ያለው ነፋሻማነት ስታዩት በእውነት ይደንቃቸዋል። በተለይ እዛ ገጠር ተወልዶ ያደገ ሰው ምናልባት የሚያውቀው ሰው ይኖራል። እዚህ አካባቢ እኔ የተወለድኩበት አካባቢ ነው። የሚገርማችሁ እንዲህ ያማረ በቃ ሁሉም ቦታ ውብ ነው። እንዲህ አረንጓዴ ነው ቦታው። እንዲህ አረንጓዴ ሆኖ በቃ ጫካ አካባቢ የት በቃ ምንም ፀሐይ ቢኖር እንኳን ፀሐዩን አታውቁትም። ለምን? በቃ እንዲህ አረንጓዴ ስለሆነ የሆነ ዛፍ ጥላ ስር ተቀምጣችሁ ራሳችሁን የምታዳምጡበት ራሳችሁን የምታውቁበት፣ ደግሞ ሲርባችሁ ወደ ጫካ ከሄዳችሁ ይህንን ምግብ ትበላላችሁ። ይህ ምግብ እንግዲህ ነፃ ነው፣ ክፍያ ያለው ምግብ አይደለም። ከየትም ወስዳችሁ ራሳችሁ ለቅማችሁ እንዲህ ያማረውን ትበላላችሁ። በዛው እሱን የበላችሁ ደግሞ ጤናችሁን ትጠብቃላችሁ። ምክንያቱም ይሄ ብዙ የጤና ጥቅሞች አሉት። በጣም ብዙ በብዙ ዘርፉ ለጤናችን ብዙ ጠቃሚ ነገሮች እንዳሉት ይታወቃል። እነዚህ የምታዩዋቸው እጽዋቶች ሁሉ አብዛኞቹ ደግሞ ለምን እንጠቀማለን ካላችሁ ከመዝናናነት በባለፈ እንዲህ ያሉ ምግብ እየበላችሁ እንደማለት ነው። በቃ መድኃኒት ሳይሆን አንደኛ በምግብነት ምግብ እየበላችሁ እሱን እየተጠቀማችሁ በተጨማሪ ደግሞ ጤናችሁን ትጠብቃላችሁ። አያችሁ፣ በአንድ ድንጋይ ሁለት ወፍ እንደሚባለው ማለት ይህንን የመሰለ ምግብ እችን እየለቀማችሁ ትበላላችሁ ማለት። ይህን ስትበሉ መድኃኒት ነው፣ ለጨጓራ መድኃኒት ነው፣ ለብዙ ነገሮች ለብዙ በሽታዎች መድኃኒት ነው። የመሰለ ነገር ነው እና እሱን እየበላሁ ያደኩት ያላችሁና ያደኩበት አካባቢ ላስጎብኛችሁ ነው። አንዳንድ እንዲህ ያሉ ተፈጥሯዊ ቦታዎችን እኛ ሄደን እንኳን ማየት ባንችል እንዲህ ባሉ መንገዶች ማየት ያስደስታል አይደለ? እና ለዛ ለምንድነው ለቤተሰቦቼ እንዲህ ያሉ ነገሮችን አቅርቤ ጥሩ አድርጌ ቀርጬ ማላሳያቸው ብዬ ይህንን ነገር እንዲህ ልሰራላችሁ አሰብኩኝ። ታዩት በቃ ጫካው ሁሉ እንደሚበላ እንዲህ ያማሩ ነገሮች አሉ እና እኔ በቃ ጫካ በተለይ ክፍለ ሀገር ሲሄድ ገጠሩን ክፍል ስገባ ጫካ ነው ሙሉ ይሄንን እየለቃቀምኩ። ምክንያቱም የበላው ጤናን መጠበቅ ማለት እንዲህ ነው። ጤና እክል የሚያመጣ ነገር አይደለም፣ ጤናን የምንጠብቅበት ነው። ስለዚህ ነገር ጥቅም ነግሬያችኋለሁ። በጣም ብዙ ጥቅሞች አሉት። ከዛ ውስጥ ጥቂቱን ነው የነገርኳችሁ እና ጫካ ሁሉ እሱን ይገርማችኋል። ይኸው እንደምታዩ ጫካ ሁሉ ይሄ ያልደረሰውን ነው እና ጫካ ሁሉ እንዲህ ሊበላ እንጆሪ ነው። እንግዲህ እንጆሪ ይባላል በእኛ ቋንቋ በጉራጊኛ። አሁን እኔ ባለሁበት አካባቢ እኔ በተወለድኩበት ማህበረሰብ ቋንቋ ይሄ አምስንየድ ይባላል። በሌላው ጉራጊ ደግሞ ሌሎች ስሞች አሉት። ያው ሰው እንደ አካባቢው ይጠራዋል ማለት ነው እና እኔ አካባቢውን ይሄ ደግሞ ያፈራ ካገኘሁ አሳያችኋለሁ። የዚህ ፍሬ ሲበላ ደግሞ የጨጓራ ባክቴሪያ ወይም ጨጓራ ውስጥ ያሉ ፓራሳይቶች ያወጣል። እኛ ድሮ እረኛ ሆነን ልጆች እያለን ይህንን በልተን ነው ጨጓራችን ውስጥ ያሉ ፓራሳይት ወይም ጨጓራ ውስጥ ያሉ ባክቴሪያዎች ጨጓራ ውስጥ የሚኖሩ ጥገኛ ሆነው የሚኖሩ ነገሮችን የዚህን ፍሬ ስንበላ በጣም ነው የሚጣፍጠው። ፍሬው የውስጥ ፍሬው ደግሞ ሲበላ ያቃጥላል። ውስጥ ፍሬ ያለው እሱን ያቃጥላል እና እሱ ስንበላ ጤነኛ ነበር የምንሆነው። ቆይ ያፈራ ካለ አሳያችኋለሁ። እና እንደምታዩት እንዲህ ያማረ አረንጓዴ የሆነ በእውነት እንዲህ ባለ ቦታ መኖር እጅግ ያስደንቃል አይደል? እግዚአብሔርን የፈጠረውን ፍጥረት እያዩ እግዚአብሔርን ያደንቃሉ፣ እግዚአብሔርን ያመሰግናሉ። እንዲህ ያሉ ቦታዎች መኖር ደግሞ ከምንም በላይ ነው እና አንዳንዴ ምናልባት መታችሁ መጎብኘት የምትፈልጉ ሰዎች ካላችሁ፣ ራሳችሁን ሪፍሬሽ ማድረግ የምትፈልጉ ሰዎች ካላችሁ እንደ ቫኬሽን የተለያዩ ከተማዎች ከመሄድ እንዲህ ያሉ ገጠራማ ቦታዎች ሄዳችሁ ራሳችሁን ታገኙበታላችሁ። እና ይህንን ጫካውን ነው አይደል ያሳየኋችሁ። ብዙ ውብ የሆኑ ባህሎች ደግሞ አሉ። በጣም ብዙ ውብ የሆኑ
የማህበረሰብ መገለጫዎች አሉ። በጣም ውብ የሆኑ የሚማርኩ ውጪ አሁን ውጪ የጀፎሮ የሚባለውን ሌሎች ማህበረሰባዊ ሴቱን ባሳያችሁ ደግሞ ትደነቃላችሁ። ይሄ ታች ጫካ ያለውን ነው፣ በየማህበረሰቡ አካባቢ ያለው ነው። አሁን ይሄ ጫካ ይመስላል አይደል? እንዲህ አረንጓዴ ነው፣ በቃ እንደምታዩት አረንጓዴ ነው ሁሉ ነው። እና እዚህ ጋር ደግሞ በጣም ከመብሰሉ የተነሳ ጥቁር የሆነ ነገር አገኘው። ያው እንዴት እንደሚጣፍጥ ነው ልነግራችሁ አልችልም። ይህንን ስትበሉ በጣም ነው የሚጣፍጠው በጣም እና ስለ ጤና የሚጠቅመው ማነው የሚሰጠውን ጥቅም ነግሬያችኋለሁ። ሌሎች ደግሞ የሚበሉ አሉ። እነሱንም ካገኘኋቸው በዚሁ አጋጣሚ ለቅሜ ያሳያችኋለሁ እና ይህንን ትጠቀሙበታላችሁ። አንዳንዴ እንዲህ ያሉ ቦታዎችን መጥታችሁ ራሳችሁን ተዝናንታችሁ ራሳችሁን አይታችሁ ሁሌ ተወጥረን እኛ በኑሮ ውድነት በቤት ኪራዩ በምኑ በእያንዳንዱ ነገር ራሳችን ተወጥሮ እንዶ ራሴን የት ወስጄ ባሳረፍ የት ወስጄ ራሴን ለትንሽ ቀን እንኳን እረፍት በሰጠኋት ብለን እንጨነቃለን። እንዲህ ያሉ ቦታዎች ደግሞ እኔ ወስጄ በነፃ የራሳቸው ትራንስፖርት ብቻችላቸው በነፃ ወስጄ ያስጎብኛቸዋለሁ፣ በነፃ አዝናናቸዋለሁ። ሁላችሁም የሚያሰለ ቦታ እንድትኖሩበት ነው ማሳሰባችሁ። መታወቂያ ራሳችሁ እንድታገኙበት ለማድረግ ነው። ይህንን ነገር እንግዲህ ዛሬ ላሳያችሁ ነው። ስሙ ምን እንደሚባል ለማውራት እጅግ እኔ ከምወዳቸው በጣም ይጣፍጣል። በዛ ላይ መድኃኒት ጊዜ ይህ እንደሆነ ስታገኙት እንዲህ ያማረ በጣም ውብ የሆነ ነገር ነው። በልቼ ላሳያችሁ እንዴት እንደምበላ እና የምትፈልጉ ሰዎች ካላችሁ አመጣላችኋለሁ። በተለይ አዲስ አበባ ያላችሁ ስሙ ግን ኮሜንት ላይ አስቀምጡ። ትላንት የለቀኩትን ቪዲዮ ቫይራል አውጥታችሁት የባሰ ይኸው ጫካ እንዲሄድ ነው ያደረጋችሁ። ዛሬ ደግሞ ትላንትና ትንሽ ነገር ይዞ ነገር ስለ እንጆሪ ጫካውን እየዞር እንዲህ እንጆሪ ነው ያለው። አምጣልኝ ላላችሁ ሰዎች እንደውም በዚህ ዙሪያ ቢዝነስ ለሰራ እያሰብኩ ነው። የምር ከይው ጫካውን ሁሉ እንጆሪ ነው የሚገርማችሁ። እና ምን አይነት ቢዝነስ ብትሰራላችሁ? አብዛኞቻችሁ አምጣልኝ የሚል በውስጥ መስመርን እየጠየቃችሁኝ ነበር። ጭራሽ ችግኙንም የጠየቀኝ ሰው አለ። ስለዚህ እንደዛ ከሆነ ለምን ቢዝነስ አልሰራበትም፣ ወደ ቢዝነስ ለምን አልቀይረውም የሚል እቅድ ወይም ሀሳብ ይዤ ያለው። ስለዚህ የምትፈልጉ ሰዎች አሁን በኪሎ ነው ማደርገው፣ በኪሎ አመጣላችኋለሁ። ይኸው ጫካ ሄጄ እየፈላለኩ ነው ወደዛ ወደ ቢዝነስ ለመቀየር። ስለዚህ የምትፈልጉ ሰዎች ካላችሁ በኪሎ ስንት ኪሎ ይምጣልኝ የሚለውን ኦርደር አድርጉኝና ይዤላችሁ እመጣለሁ። የቲክቶክ ቤተሰቦቼ ይህንን ነገር ታውቁታላችሁ። አብዛኛው ጊዜ የሚገኘው በገጠሪቷ የሀገራችን ክፍል ነው ያለው። በተለይ አሁን ያለሁበት አካባቢ እንዲህ ያለው እጅግ የሚያምር ዱር የሚኖር በዱር ብቻ የሚገኝ የሚበላ እኔ በደንብ ነው የምበላው። ጋይስ ይህንን ነገር እንግዲህ ዛሬ ላሳያችሁ ነው የመጣሁት። ይህ የሚገኘው በገጠሪቷ የሀገራችን ክፍል ነው ያለው። ስሙ ምን እንደሚባል እኔ አልነግራችሁም ለማውራት እጅግ እኔ ከምወዳቸው በጣም ይጣፍጣል። በዛ ላይ መድኃኒት አብዛኛው ጊዜ ይህ የምን መድኃኒት ነው ስለሆነ ሰው ይህንን ነገር ቢመገብ ጨጓራውን እንደሚያስታግስለት ይነገራል። በእርግጥ ብዙ አይነት የጨጓራ ህመሞች ተራሮች ይነገራል። ግን አንደኛው ይህንን ሲበላ
ከፍቼ ላሳያችሁ እንዴት ነበረ።